ብለህ ማለት ካለሁባት ሰዓት ውጪ ለኔ ሌላ ሰዓት የለኝም የሚል ነው። ሁሌ በኋላ ባደረ ቁጥር ከአንድ ዓመት በኋላ ከሁለት ዓመት በኋላ ከ10 ዓመት በኋላ እስተካከላለሁ ግዴታን እወጣለሁ አይባል። ሐጅ የወጀበበት ሰው ፈጥኖ ሊያደርግ፣ ግዴታ ዒባዳ ያለበት ሰው ወዲያውኑ ግዴታውን ሊወጣ ቀዷውን ሊያወጣ፣ ሰውን ያስቀየም የበደለ ያበላሸውን ሊያስተካክል ይገባል። ቀንና ሌሊት እንደሚፈራረቁት ሁሉ እንደሚተካኩት ሁሉ ዱንያና አኼራም መተካካታቸው አይቀር። አሁን ላይ ያለነው ዱንያ ላይ ነው። ምንም ሳናስበው ራሳችን አኼራ ላይ ልናገኝ እንችላለን። ከተኛንበት ላንነሳ ወደ አኼራ ልንሄድ እንችላለን። በተለያየ መልኩ እንድናስታውሳት አላህ ተባረከ ወተዓላ የነገረንን ፍሯት፣ ተጠንቀቋት ያለንን እሳት ልንጠነቅቅ በየጊዜው ዱንያ ላይ የሚፈራረቁ ነገሮች ብርድም ይሁን ሙቀት የአኼራውን እሳት ስቃይ መከራ ሊያስታውሰን ይገባል። ዱንያ ዙሪያችን ላይ ችግር እንዳለ ካወቀን ከዛ ችግር ለመዳን መክፈል ያለብን ዋጋ እንከፍላለን። ከራበን እንበላለን፣ ካመመን እንታከማለን፣ ከበረደን እንለብሳለን፣ ልብስ እንመርጣለን፣ እንደርባለን። ይሄ ከዱንያው ረሃብ፣ ከዱንያው ብርድ፣ ከዱንያው በሽታ ለመዳን። የበሽታዎች ሁሉ በሽታ የጀሃነም እሳት ነስአሉላህ ሰላም ወልዓፊያ። የአኼራ ስቃይ የአኼራ መከራ። ዱንያ እስር ቤት የገባ ሰው ከእስር ቤት ለመውጣት የማያደርገው ጥረት የለም፣ የማይፈነቅለው ድንጋይ የለም። የሚያውቃቸው ባለስልጣናትን በማናገር ያሉበትን ችግሮችን በመዘርዘር ቶሎ ከዱንያ እስር ቤት ለመውጣት ጥረት ያደርጋል። ሰው ከእስር ቤቶች ሁሉ የከፋ እስር ቤት የጀሃነም እስር ቤት። 3 ጊዜ አላህን ከእሳት ጠብቀኝ ያለ አላህ ይጠብቀዋል ተብሏል። በየቀኑ ዱዓ ስናደርግ አላህን ተባረከ ወተዓላ አላህ ሆይ ከእሳት ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ጀነት አስገባኝ ያለ እንደሆነ በቋሚነት ይሄ ነገር አሳስቦት ይሄን ዱዓ የሚያደርግ ሰው ከእሳት ይጠብቃል ተብሏል። ጀነት አላህ ያስገባዋል ተብሏል። ሰበቡ ከተሟላ ከልካይ ነገሮች ከሌሉ በአንድ በኩል ኸይር የሰሩ በሌላ በኩል በእጥፍ ሸር የሚሰሩ ከሆነ ሸሩ ጀነት እንዳይገቡ አስሮ ይዛል፣ ወደ ጀሃነም ጎትቶ ይወስዳል። ከዛ በጥቅሉ ኸይር ስራ ማብዛት፣ ዱዓም ማብዛት፣ ዚክርን ማብዛት፣ ሰደቃም ማብዛት፣ ከወንጀልና አላህ ከሚጠላው ነገር መራቅ ከጀሃነም ማምለጫ መንገድ። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله باروتوي الله يعزكم بمتاجز يكلكلاتهم بمكلكل ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። እነሆ ያለንባት ምድር ዱንያ ጠፊ እንደሆነች የሁላችንም ልብ ያውቃል። ነገር ግን ማወቅ ብቻውን አይጠቅምም። መስራት፣ መዘጋጀት፣ አላህ ተባረከ ወተዓላ የሚጠላውን መተው፣ የሚወደውን ማድረግ ይጠበቅብናል።
የዱንያን ጠፊነት ከሚያሳዩ ነገሮች አንዱ የዱንያ ሁኔታዎች መቀየራቸው ነው። ሁሌም አንድ አይነት መልክ አይኖራትም። የሰው ልጆች ዛሬ ጤነኛ ሆነው ውለው ነገ በሽተኞች ሊሆኑ ይችላሉ። ዛሬ ሁሉ ነገር ተሟልቶለት የሚኖር ሰው ነገ ሁሉን ነገር ሊያጣ ይችላል። ዛሬ ደስተኛ ሆኖ የዋለ ሰው ነገ ወይም ከሰዓት ሊከፋ ይችላል። አንድ አይነት አህዋል የላትም። ዱንያ ላይ ያለው በሙሉ መንገደኛ ነው፣ ተጓዥ ነው። የሚጓዝ ሰው ደግሞ ስንቅ ያስፈልገዋል። ለአኼራችን የሚያስፈልገን ስንቅ የዲን ስንቅ ነው፣ የዒባዳ ስንቅ ነው፣ አላህን ተባረከ ወተዓላ የመታዘዝ ስንቅ ነው። የዱንያ ህይወታችንን ለማስቀጠል መብላት መጠጣት እንደሚያስፈልገን ሁሉ ህይወታችን አኼራ ላይ ያማረ የተስተካከለ እንዲሆን ኸይር ስራ መስራት፣ ከወንጀል መራቅና መጠንቀቅ ያስፈልገናል። ይህ ይሳካ ዘንድ ደግሞ ንቁ መሆን አለብን። የተፈጠርንለትን ዓላማ ማወቅ አለብን። የተፈጠርነው ልንበላ፣ ልንጠጣ፣ ገንዘብ ልናጠራቅም፣ በዱንያ ከሰዎች ጋር ልንፎካከር፣ የሰውነት አካላችንን ልናደልብ፣ ውጫችንን በልብስ ልናሳምር ብቻ አይደል። እነዚህ ነገሮች በአግባቡ ከተደረጉ ወደ አኼራ የሚደረገውን ጉዞ የተሳካ የሚያደርጉ የሚያግዙ ነገሮች ናቸው። ዋነኛው ዝግጅት የተፈጠረለት ዓላማ ከአላህ ጋር ተባረከ ወተዓላ ግንኙነትን ማሳመርና ማስተካከል። ይህ እንዲሆን በየቀኑ ወደ አላህ ተባረከ ወተዓላ መቃረብን ልንጨምር፣ የዱንያን ጠፊነት በልባችን ልናውቅ፣ በልክ ልንይዛት ይገባል። በየጊዜው ሲመሽ ሲነጋ፣ ክረምትና በጋ ሲፈራረቁ፣ የተለያዩ ሰዎች ሞተው ሲሸኙ እያየን ካልነቃን ሰከራተል መውት መጥቶ ጎሮራችን አንቆ ሲይዘን ብቻ ነው የምንነቃው። ያኔ መንቃት ደግሞ ለማንም አይጠቅም። የተለያዩ የሰው ልጆችን የሚያነቁ ነገሮችን አላህ ያሳየናል። ትናንት ካንተ ጋር ቆሞ ይሄድ ይራመድ ይሯራጥ የነበረ ሰው ድንገት ታሞ መተኛቱ፣ ማታ በሰላም ተሰነባብተህ የተለያየኸውን ሰው ሞተ ተብለህ ለቀብር መጠራትህ፣ ቀጥ ብለህ ቆመህ ትሄድ እንዳልነበረው ሰውነትህ አልንቀሳቀስ ብሎ ድጋፍ መፈለጉ የዱንያ ጠፊነት፣ የእኛ ህይወትም እድሜያችንም በእጃችን ያለመኖሩ ማሳያ ነው። እነዚህ ነገሮች በሙሉ ኢማን ሊጨምሩልን፣ ቆም ብለን እንድናስብ ሊያደርጉን ይገባል። እንዲሁ ዱንያን ማሳደድ ብቻ፣ ከሰዎች ጋር በገንዘብ መፎካከር ብቻ፣ 24 ሰዓት ስለ ዱንያ ማሰብና መጨነቅ መነጋገር ብቻ ሊሆን አይገባም ስራችን። ሞት ሲመጣ ሁሉንም ትተነው ነው የምንሄድ። የማይቀር ጉዳይ አለኝ፣ የጀመርኩት ነገር አለ፣ እሱን ላስተካክል ብለን መለከል ሞት ጊዜ አይሰጥም። አጀላቸው ከደረሰ ላ የስተቅዲሙነ ሰዓተን ወላ የስተአኺሩን ነው የሚል። ብለህ ማለት ካለሁባት ሰዓት ውጪ ለእኔ ሌላ ሰዓት የለኝም የሚል ነው። ሁሌ በኋላ ባደረ ቁጥር ከ1 ዓመት በኋላ ከ2 ዓመት በኋላ ከ10 ዓመት በኋላ እስተካከላለሁ፣ ግዴታን እወጣለሁ አይባል። ሐጅ የወጀበበት ሰው ፈጥኖ ሊያደርግ፣ ግዴታ ዒባዳ ያለበት ሰው ወዲያውኑ ግዴታውን ሊወጣ ቀዷውን ሊያወጣ፣ ሰውን ያስቀየም የበደለ ያበላሸውን ሊያስተካክል ይገባል። ቀንና ሌሊት እንደሚፈራረቁት ሁሉ እንደሚተካኩት ሁሉ ዱንያና አኼራም መተካካታቸው አይቀር። አሁን ላይ ያለነው ዱንያ ላይ ነው። ምንም ሳናስበው ራሳችን አኼራ ላይ ልናገኝ እንችላለን። ከተኛንበት ላንነሳ ወደ አኼራ ልንሄድ እንችላለን። ራሳችን በምርጫችን የለበስነውን ልብስ ጀናዛ የሚያጥብ ሰው በትግል ሊያወልቀው ይችላል። ፍራሽ ላይ መጨረሻ መኖራችንን አስታውሰን ራሳችንን መጨረሻ ላይ የምናገኘው የጥያቄ መላእክቶች ቀብር ላይ ሲያጨናንቁን ሊሆን ይችላል። ይህ ሩቅ አይደለም፣ ቅርብ ነው። ሞት በድንገት ይመጣል። ብዙዎችን በድንገት መጥቶ ወስዷል። ከቂያማ ምልክቶች አንዱ የድንገት ሞት መብዛት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የሞትን ቅርብነት፣ የአኼራን አይቀሬነት ዘውትር ልናስታውስ ይገባል። ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያትን ሊኡሊል አልባብ ይላል አላህ ተባረከ ወተዓላ። ሰማይና ምድር መፈጠራቸው፣ ቀንና ሌሊት መተካካታቸው ልቦና ላላቸው ውስጡ ላይ ብዙ ተአምር አለ፣ ምልክት አለ። ነግቶ እንደመሸው ሁሉ የኔ ህይወትም ሊያበቃ ይችላል። የሴቶች ማህፀን ይወልዳል፣ ምድር ደግሞ ትጎርሳለች ተብሏል። ሰዎች የተፈጠሩት ለሞት ነው ጥጉ። ሊኖር የተፈጠረ ማንም የለም። በመሸ በነጋ ቁጥር ከአጀላችን አንድ ቀን እየተቀነሰ ነው። በጊዜው ላይ ይታወቀን ይችላል። ከዓመታት በኋላ ነው
ያሳለፍናቸው ነገሮች ትዝ የሚሉን የዛሬ 10 ዓመት እኮ እንዲህ እችል ነበር አሁን አልችልም፣ የዛሬ 20 ዓመት እኮ እንዲህ ነገር ማድረግ እችል ነበር አሁን እየከበደኝ ነው እንላለን። ቢበዛ የሰው ልጅ የነብዩ ሰለላሁ ዐለይሂ ወሰለም ኡመት ከ60 እስከ 70 ዓመት ነው እድሜ ያለው። ይሄም በምንድን ነው ያሳለፍነው? በምንድን ነው የምናሳልፈው? ለጀነት ለአላህ ውዴታ የሚያበቃን መልካም ሥራ በመስራት የሚያሳልፍ ሰው አለ። ጊዜውን በሙሉ ልቡንም ጉልበቱንም ሐሳብ ጭንቅላቱንም ለዱንያ ሰጥቶ እንደ እንስሳት እየበላ እየጠጣ የሚኖር ሰው አለ። እንዲህ አይነት ሰዎችን አላህ ጋፍል ብሏቸው ዝንጉ የሆኑ የተፈጠሩለትን ዓላማ የረሱ በዓይናቸው የሚጠቅምን ማያዩ በጆሮአቸው የሚጠቅምን ማይሰሙ በልባቸው የሚጠቅምን ማያስቡ እነዚህ እንደ እንስሳት ናቸው። ከዛም የከፉ ናቸው። ራሳቸውን ነፍሳቸውን አኺራቸውን የዘነጉ እነዚህ ናቸው ብሏል አላህ ተባረከ ወተዓላ። ለዱንያው ህይወት ጥሩ ካልሰራው ነገ እራባለሁ ልጆቼ ይራባሉ የምንለውን ያክል እንኳ ለአኺራ እንጨነቅም ብዙዎቻችን። አላህ መሃሪ ነው፣ አላህ አዛኝ ነው፣ ይቅር ይለኛል ነው ምንድነው። ይቅር እንደሚለው ሁሉ እንደሚቀጣም ነግሮናል። ለባሮቼ ነገራቸው እኔ አዛኝ ሩህሩህ እንደሆንኩኝ ቅጣቴም ብርቱ እንደሆነ አሳውቃቸው ይላል። እዚህ ዱንያ ላይ የተለያዩ ጥፋቶችን ያጠፉ ሰዎች ይቀጡ ብሏል አላህ ተባረከ ወተዓላ። ትንሽ ኸምር ቀምሰህ የቅጣት እርምጃ ይወሰድብህ ብሎ ሳለ የሰረቀ እጁ ይቆረጥ ብሎ ሳለ ነገ እሱ ፊት ስትቆም ያደረግከውን አድርገህ ሂድ በሰላም ጀነት ግባ ይለኛል ብለህ ማሰብ አላዋቂነት። ሙእምን በሁለት ልብ እንደሚያስብ ሰው ሊሆን ይገባዋል። ሊፈራም ተስፋ ሊያደርግም ይገባል። ተስፋ ካመዘነ የሰው ልጅ የጌታውን ሕግ ጥሳ ነፍስያው ትጨማለቃለች። ይህ እንዳይሆን በመሸ ቁጥር ዛሬ የመጨረሻ ሌሊቴ ሊሆን ይችላል በል፣ ሲነጋ ሌላ ድጋሜ የማገኘው ንጋት ዕለት ላይኖር ይችላል በል። በደህንነትህ በጤንነትህ ጊዜ ለህመምህ የሚሆንህን ኸይር ሥራ ስራ። በጉልበትህ ጥንካሬህ ጊዜ ለድክመትህ የሚሆንን ኸይር ሥራ ስራ። አጀልህን ተሽቀዳደም ተብሏል። ይሄን እንድናስታውስ ተጓዦች እንደሆነ እንድናስታውስ የሚያደርጉ ብዙ ነገሮች አሉ። ከዚህም አንዱ ብርድና ሙቀትን። የሰው ልጅ ሆኖ ብርድን ሙቀትን ማያስተናግድ የለም እንደ ጊዜው እንደ ሁኔታው። ነቢያችን ሰለላሁ ዐለይሂ ወሰለም የጀሃነም እሳት ወደ አላህ ስሞታ ቀረበች። አከለ ባዕዲ ባዕደና ለቻ፣ ከፊሌ ከፊሉን እየበላ ነው ግለቱን አልቻልኩትም ብላ ጀሃነም ራሷ ወደ አላህ ስሞታ ቀረበቻ። ይሄኔ አላህ ተባረከ ወተዓላ ሁለት ጊዜ መተንፈስን ፈቀደላታ። በጋ ላይ አንድ ጊዜ፣ ክረምት ላይ የብርድ ወቅት ላይ አንድ ጊዜ እንድተነፍስ አላህ ፈቀደላት። የሙቀት ጊዜ ሙቀት የሚበረታባችሁ ጀሃነም እንድተነፍስ ሲፈቀድ ነው። የጀሃነም እንፋሎት ነው፣ ግለት ነው። ቅዝቃዜ የሚበረታበት ሰዓት ላይ የምትቸገሩት እንደዚሁ ጀሃነም ቅዝቃዜ ሙቀት በዛ ሲባል ወደ ቅዝቃዜ ስቃይ ይቀየራሉ። የቅዝቃዜ ስቃይ ሲያስቸግራቸው ወደ ግለት ወደ ሙቀት ይቀየራሉ። ሁለቱም ሲበዛ ደግሞ እንዲተነፈስ ጀሃነም እንድተነፍስ ይደረጋል። ዱንያ ላይ የሚሰማችሁ ኃይለኛ ብርድም ይሁን ኃይለኛ ሙቀት ከዛው የመጣ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ሰበብ የሆነው ጀሃነም ራሷ አላህን ያመፁ ሰዎችን ለማቃጠል የተሰጣት የሙቀት ኃይል ራሷን ሲያስቸግራት፣ እሳት የጀሃነም እሳትን ራሱን ካቃጠለ ካስቸገረ እዛ ውስጥ የሚሰቃዩት የሰው ልጆች ናቸው፣ ስጋና አጥንት ናቸው። እሳትን አልቻልኩም ልተንፈስ ካለ እምቢባዮችን አመፀኞችን ለማቃጠል ነውና የጀሃነም እሳት የተዘጋጀው ወዕደት ለልካፊሪን። እዛ ውስጥ የሚሰቃዩት ምን ያክል እንደሚሰቃዩ አቅል ያለው ሁሉ መገመት ይችላል። ዱንያ ላይ ተንፍሶ ስሜቱ እንዲሰማ የተደረገው አኺራ ላይ ይሄ ስቃይ እንዲጠብቀው የሰው ልጅ አውቆ እንዲዘጋጅ። ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ አናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሎናል። እናንተ የሰው ልጆች ሆይ ራሳችሁን ቤተሰቦቻችሁን ከእሳት ጠብቁ። ማንደጃዋ ድንጋይና የሰው ልጅ የሆነች እሳት ሸሽቶ ማምለጥ አይቻልም። ጠንካራ ግዙፍ
ልበደንዳና የሆኑ መላእክቶች ተመድበዋል፣ ጠባቂዎች ናቸው። አላህ አድርጉ ያላቸውን የሚያደርጉ፣ አላህ ላላዘነለት ሰው የማያዝኑ፣ አድርጉ የተባሉትን ሁሉ የሚያደርጉ፣ ሰዱሱን እሷን እሳት ላይ ጣሉ ከተባሉ እሺ የሚሉ፣ እንዲወጣ ያልተፈቀደለትን ሰው የማያስወጡ መላእክቶች ያሉባት እሳትን ፍሩ ተጠንቀቁ ብሎናል። ፊት ለፊቱ ጀነትና ጀሃነም እንደሚጠብቁት የሚያውቅ ሰው ሊዘናጋ አይገባም። የሚያየው ነገር ሁሉ አኺራን ሊያስታውሰው ይገባል። ጥሩ ነገር ስናይ ጀነት ልናስታውስ፣ ጀነት ላይ በቋሚነት እንድናገኘው ኸይር ስራ ልንሰራ፣ የሚያስፈራ የሚያስደነግጥን ነገር ስናይ ደግሞ የአኺራው ከዚህ ይከፋል ልንል ይገባል። እንደ ቀብር የሚያስፈራ የሚያስደነግጥ ነገር አይቼ አላውቅም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀብር የአኺራ የመጀመሪያው እርምጃ ስለሆነ የሰው ልጅ ቀብር ውስጥ ከገባ በኋላ ከስራው ጋር ተገናኝቷል። ወደ ዱንያ ተመልሶ መጥቶ መስተካከል አይችልም። ቀብር ውስጥ በሚደርስበት ስቃይ ማንም ደርሶ ሊያግዘው ከጎኑ ሊቆም አይችልም። ለዚህም ነው አልቀብሩ አወሉ መንዚሊን ሚን መናዚሊ አልአኺራ የተባለ። ከአኺራ ማረፊያዎች ጉዞዎች የመጀመሪያው ጉዞ የቀብር ጉዞ። ከዛ በኋላ ያለው ወይም የባሰ ነው ከቀብር ወይም የቀብር ሁኔታ ካማረ የተሻለ የሚያምር ለሰው ልጆች ሰላም የሚሰጥ ሌላ በዱንያ ጉዳይ ተወጥረን በዱንያ ተታለን የዱንያ ህይወታችንን ብቻ ያሳመረን ያስተካከለን አኺራችን ልንረሳ አይገባም። የዱንያ ችግርን ለመቋቋም እንኳ ምንጥረውን ያክል ለአኺራው ጉዳይ ልንጨነቅ ይገባል። አብዛኞቻችን ለአኺራ ሰራሁ የምንለው ሶላትን የዓመት ጾም ነው፣ ትልቅ ነገር ነው። ነገር ግን ብዙዎቻችን ያለ እውቀት ነው የምንተገበር፣ ያለ ኢኽላስ፣ ያለ ሱና፣ ያለ ሙታባሃ ጉድለቶች የበዙበት ሆኖ ነው የምናከናወን። በሌላ በኩል ደግሞ የሰራናቸውን ኸይር ስራ የሚያበላሹብን ብዙ ጥፋቶችንም እናጠፋለን። ነቢያችን ሰለላሁ ዐለይሂ ወሰለም ከኡመቴ ውስጥ ድሃ ማለት የጾምን፣ የሰደቃን፣ የሶላትን፣ የሐጅን፣ የሌሎችንም መልካም ስራዎችን ምንዳ ይዞ አላህ ፊት ቀርቦ ነገር ግን ዱንያ ላይ አንዱን በመስደቡ፣ አንዱን በመደብደቡ፣ አንዱን ህይወቱን በማጥፋቱ ኢላ ገይሪ ዛሊክ መልካም ስራው የተወሰደበትና ከዛም ወደ ጀሃነም እንዲወርድ የተደረገ ሰው ነው ከኡመቴ ሁሉ ድሃ ብለዋል። ብዙዎቻችን አንሰራም ኸይር ስራ ለአኺራ ሰነፎች ነን፣ ደካሞች ነን። የሰራንም እንደሆነ የሰራነውን አንጠብቅ። የዱንያ ጉዳይ ሲሆን የተቀበልነውን ደምወዝ ያገኘነውን ገቢ በአግባቡ እንጠብቃለን፣ እናስቀምጣለን፣ እናስጠብቃለን። የአኺራ ሲሆን መስጂድ ሰግደን ገና ስንወጣ የሰው ስጋ መብላት እንጀምራለን፣ መጥፎ ነገር ማየት እንጀምራለን፣ እርስ በርስ እንጣላለን፣ እንካካዳለን። በአንድ በኩል የሞላን በሌላ በኩል እናፈሳለን። የአኺራ ጉዳይ እንደዚህ በዋዛ አያዝም። ገንዘብን ከምንሰስተው በላይ ለሰራነው ኸይር ስራ ልንሰስት ይገባና። ለምን ታማኛለህ ተብሎ ሲጠየቁ ከደጋ ቀደምቶች መሃል አንዱ በማማኔ ወላጆቼን ነበር ማማው፣ አንተን ለምን አማሃለሁ? ይሄን ያክል ሞኝ ነኝ እንዴ? የሰራሁትን ኸይር ስራ ለምን ሰጣለሁ? ዱንያ ላይ የማማው ሰው ቢኖር ወላጆቼን ነበር ማማው። መልካም ስራ የሚገባው ብሰጥ ለነሱ ነበር ምሰጠው ብላ። አንድ ብር ሲጠፋብን ቀኑን ሙሉ፣ 10 ብር ሲጠፋብን ቀኑን ሙሉ የፈለገን እየተቆጨን ልንውል እንችላለን። ያለ አንዳች ጥቅም 1 ሰዓትን 2 ሰዓትን 3 ሰዓትን አሳልፈን ግን ምንም አይመስለን ከሆነ አልገባንም ማለት ነው። ሌላ በተለያየ መልኩ እንድናስታውሳት አላህ ተባረከ ወተዓላ የነገረንን ፍርሃት ተጠንቀቋት ያለንን እሳት ልንጠነቀቅ በየጊዜው ዱንያ ላይ የሚፈራረቁ ነገሮች ብርድም ይሁን ሙቀት የአኺራውን እሳት ስቃይ መከራ ሊያስታውሰን ይገባል። ዱንያ ዙሪያችን ላይ ችግር እንዳለ ካወቀን ከዛ ችግር ለመዳን መክፈል ያለብን ዋጋ እንከፍላለን። ከራበን እንበላለን፣ ካመመን እንታከማለን፣ ከበረደን እንለብሳለን፣ ልብስ እንመርጣለን፣ እንደርባለን። ይሄ ከዱንያው ረሃብ፣ ከዱንያው ብርድ፣ ከዱንያው በሽታ ለመዳን። የበሽታዎች ሁሉ በሽታ የጀሃነም እሳት ነስአሉላህ ሰላም ወልዓፊያ። የአኺራ ስቃይ፣ የአኺራ መከራ። ዱንያ እስር ቤት የገባ ሰው ከእስር ቤት ለመውጣት የማያደርገው ጥረት የለም፣ የማይፈነቅለው ድንጋይ የለም። የሚያውቃቸው ባለስልጣናትን በማናገር ያሉበትን ችግሮችን በመዘርዘር ቶሎ ከዱንያ እስር ቤት ለመውጣት ጥረት ያደርጋል። ከእስር ቤቶች ሁሉ የከፋ እስር ቤት የጀሃነም እስር ቤት። እዛ የሚያስገባውም ስራ ነው፣ ከዛ የሚያስወጣውም ስራ ነው፣ እንዳይገቡ የሚያደርገውም ስራ ነው። ወይም ሚንኩም ኢላ ዋሪዱሃ፣ ከሰው ልጆች በጀሃነም በኩል ማያልፍ ወደ ጀሃነም ማይወርድ ማንም የለም ተብሏል። አላህን የሚፈሩ በሰላም ይሻገራሉ። ግፈኛና በዳዮች ራሳቸውን የበደሉ
እዛው በጉልበታቸው ተንበርክከው እየተሰቃዩ ይቀራሉ ተብሏል። የዱንያ ችግር ምንም ይሁን ምን ያበቃል። ወይም ራሱ ያልቃል እንወጣዋለን ያልፋል፣ ካልሆነ ደግሞ ነፍሳችን ይዞ ይሄዳል። ከሁለት አንዱም አይቀርም። የዱንያ ችግር ረሃብም ይሁን ህመምም ይሁን ብርድም ይሁን የተኛውም አይነት ችግር ከጊዜ በኋላ የሚያልፍና የሚያልቅ ነው። የማያልቅ ችግር የአኼራ ችግር፣ የማያልቅ የማያበቃ መከራ የአኼራ መከራ። እየባሰ ነው የሚሄደው። ኩለማ ኸበት ዚድናሁም ሰዒራ። ጀሀነም እንደ መቀዝቀዝ ባለች ቁጥር ግለት እንጨምርላታለን ይላል። እነሱም ጀሀነም ላይ ተቃጥለው የሰውነት አካላቸው የእሳቱን ህመም ስሜት እንዳይሰማው በሆኑ ቁጥር ሌላ ቆዳ ይቀየርላቸዋል ተብሏል። ኩለማ ነضጀት በደልናሁም ጁሉደን ገይረሃ ሊየذوቁ العذاب። በጀሀነም እሳት ሲቃጠሉ ቆዳቸው ስሜቱ ሲጠፋ፣ የህመም ስሜት ሲጠፋ ሌላን ቆዳ እንቀይርላቸዋለን ቅጣቱን ስቃዩን ይቀምሱ ዘንድ ይላል። ከዚህ ውርደት ስቃይ መከራ ለመዳን ዘውትር አኼራን ማስታወስ፣ ለአኼራ መዘጋጀት፣ ቀብርን መዘየር፣ የታመሙ ሰዎችን መዘየር፣ መንገደኛ እንደሆኑ አስታውሶ የወንጀል ሸክምን መቀነስ፣ ኸይር ስራን ማብዛት ይጠበቅብናል። ይሄን ያደረገ ሰው ከዙሪያ የሚያቸው ነገሮች ሁሉ አኼራን ያስታውሱታል። ዘውትር አኼራን ያስታወሰ ሰው ደግሞ ኸይር ስራ ይቀለዋል፣ ወንጀልን ይጠየፋል፣ ይፈራል። ሳልተውበት በሞትስ ይላል፣ አላህን እንዳስቆጣው ከሱ ጋር በገናኝስ ይላል። ተቆጥቶ አላህ አንድ እሳት ውስጥ ቢወረወረኝስ ይላል። አላህ ተባረከ ወተዓላ ያስጠነቀቀንን ነገር ልንጠነቀቅ፣ ያዘዘንን እንደ አቅማችን ልንተገብር يقبانا. أعوذ بالله من الشيطان الرجيم. قال قرينه ربنا ما أطغيته ولكن كان في ضلال بعيد قال لا تختصموا لدي وقد قدمت إليكم بالوعيد ما يبدل القول لدي وما أنا بظلام للعبيد يوم نقول لجهنم هل امتلأت وتقول هل من مزيد. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد الله تبارك وتعالى ساعة فرو بلو الزون بتشا على بقام كأسات يميعدنون النقروش النقرونا ساعة فرو بلونال كأسات كقطاو كاخيرا سكاينا مكرا يميعدنون النقروش نقرونا إهنا من نوكو ديناتنا سنمار ለዲናችን ትኩረት ስንሰጥ ጊዜ ስንሰጥ የተፈጠርኩት ለቁም ነገር ነው። እዛ ዓላማ ራሴን ማድከም አለብኝ፣ መልፋት አለብኝ። የተለያዩ ዱንያዊ ስኬቶችን ለማግኘት ከዱንያዊ አደጋዎች ለመዳን ሰዎች ይጠራሉ። የአኼራ ሰላምን፣ ፈላሕን፣ ስኬትን ለማግኘት መልፋት አለብኝ፣ መድከም አለብኝ። መዳኛውን መንገድ መፈለግ አለብኝ። የውርደቱን መንገድ አውቄ መራቅ አለብኝ ልንል ይገባናል። እንደዚሁ የበላን የጠጣን የተኛን ብቻ ህይወታችንን እናቃጥል አይገባም። የሰው ልጅ የተከበረ ፍጡር አያሕሰቡ الإنسان أن يترك سدى أفحسبتم أنما خلقناكم عبثا። እንዲሁ የሰው ልጅ ልቅ ተደርጎ ሊተው ይፈልጋል እንዴ? ይሄን አድርግ ይሄን አታድርግ ሳይባል የሻውን ያደረገ እንደፈለገ የሆነ መኖር ይፈልጋል እንዴ? አያስበው። እኔ አልጫወትም፣ የሰው ልጅን ለጫወት አልፈጠርኩም፣ ወደ እኔ ትመለሳላችሁ፣ የሥራችሁንም ታገኛላችሁ ብሎ ይሄ አላህ ቃል ጌታ አላህ ተባረከ ወተዓላ አስቆሟቸው፣ ተጠያቂዎች ናቸው ይላል። የቂያም ቀን ይቆማል። የሰው ልጅ ሁሉ አላህ ፊት ይቆማል፣ አንገቱን ደፍቶ የሰራውን ሥራ ጀርባው ላይ አዝሎ አካላቱ ይመሰክሩበታል፣ መላእክቶች ይመሰክሩበታል። ይሄ ሁሉ እንደሚሆን አላህ ነግሮናል፣ እንድንጠነቀቅ። ጀሀነም ተጠንቀቁ ብሎናል። የሚያድኑን ነገሮችንም ነግሮናል። ኢተቁ ናረ ወለው ቢሽቂ ተምራ፣ የቴምርን ክፋይ ግማሽ እንኳ በመስጠት እሳትን ተጠንቀቁ ብሏል። እሳትን መጠንቀቅ በተግባር ነው ማለት፣ በምኞት ሳይሆን በወሬ ሳይሆን በስራ ነው ከእሳት መዳን የምንችል። ሰፋ ያለ ሀብት እንኳ ባይኖርህ አንድ ቴምር ከሆነ ያለህ ግማሿን ብላት ለዱንያ፣ ግማሿን ደግሞ
ለአኺራ ሰደቃ ስጥና ሰደቃ በመስጠትህ ከሳት ራስህን አድን። ይህ አንድ ምሳሌ ነው። የተለያዩ ኸይር ስራዎችን በመስራት ከተለያዩ ወንጀሎች በመራቅ ራሳችሁን ከሳት ጠብቁ ማለት ነው የተፈለገበት። ለዱንያ ብቻ አታስቡ። እንደው አንድ ቴምር ያለው ሰው እንኳ ለዱንያ ብቻ ያድርጋት ግማሿን ይስጥ የተባለ ይህ ከመባሉ ጋር ዘካም ይከለክሉ፣ የሰው ገንዘብ ወስደው የሚክዱ፣ መመለስ እየቻሉ ሰው የሚያስቸግሩ፣ የየቲም ገንዘብ ወስደው የሚበሉ፣ ለዱንያ ብለው የተለያዩ የተከለከሉ ግብይቶች ውስጥ ሽያጮች ውስጥ የሚገቡ ምንድነው አኺራችን? ከአኺራ ለመዳን እንደው አንድ ቴምር አታጠግብህ ግማሿን ሰጠህ አኺራህን አስብ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ከጀሃነም የምንጠነቀቅበት ምንድንበት ሌላኛው መንገድ ዱዓ ነው። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተ ወቂና ዐዛበን ናር እንድን ብዙ ጊዜ ነብዩ ያደርጉት የነበረ ዱዓ። ሐጅ ላይ ሷሊህ የሆኑ አላህን የሚያውቁ ሰዎች የሚያደርጉት የሚደጋግሙት ዱዓ ነው። ጌታችን ሆይ በአዱንያም መልካም ነገር ስጠን፣ በአኺራም መልካም ነገር ስጠን፣ የአደጋዎች ሁሉ አደጋ ከሆነው እሳትም ጠብቀን ይላል። ወቂና ዐዛበን ናር። ወከዛሊክ ደጋግ የአላህ ባሮች ረበና ኢነከ መን ቱድኺል ናረ ፈቀድ አኽዘይተህ ወማ ሊዛሊሚነ ሚን አንሳር ይላል። አላህ ሆይ ከውርደት ጠብቀን፣ ጀሃነም ያስገባኸው ሰውማ አዋርደኸዋል። ተዋርዶ ጀሃነም የገባ ረዳት የለውም፣ ማንም አያወጣውም። ስራው ወደ ጀሃነም የወሰደው ያስገባው ራሱን የበደለ ረዳት የለውም ይላል። ዱንያዊ ውርደትን ከምንፈራው በላይ የአኺራን የጀሃነምን ውርደት ልንፈራ ልንጠነቀቅ ይገባናል። ወከዛሊክ 3 ጊዜ አላህን ከእሳት ጠብቀኝ ያለ አላህ ይጠብቀዋል ተብሏል። በየቀኑ ዱዓ ስናደርግ አላህን ተባረከ ወተዓላ አላህ ሆይ ከእሳት ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ከጀሃነም ጠብቀኝ፣ አላህ ሆይ ጀነት አስገባኝ ያለ እንደሆነ በቋሚነት ይሄ ነገር አሳስቦት ይሄን ዱዓ የሚያደርግ ሰው ከእሳት ይጠበቃል ተብሏል። ጀነት አላህ ያስገባዋል ተብሏል። ሰበቡ ከተሟላ ከልካይ ነገሮች ከሌሉ በአንድ በኩል ኸይር የሰሩ በሌላ በኩል በእጥፍ ሸር የሚሰሩ ከሆነ ሸሩ ጀነት እንዳይገቡ አስሮ ይዛል፣ ወደ ጀሃነም ጎትቶ ይወስዳል። ከዛ በጥቅሉ ኸይር ስራ ማብዛት፣ ዱዓም ማብዛት፣ ዚክርን ማብዛት፣ ሰደቃም ማብዛት፣ ከወንጀልና አላህ ከሚጠላው ነገር መራቅ ከጀሃነም ማምለጫ መንገድ። የተለያዩ ዱንያ ላይ የምንፈራቸው አደጋዎችን ለመሸሽ መንገድ እንቀይራለን። ከቤት አንወጣ፣ መከላከያ መጠበቂያ እናደርጋለን። የአደጋዎች ሁሉ አደጋ ከሚያስፈሩ ነገሮች ሁሉ ይበልጥ ልንፈራ የሚገባው የአላህን ቁጣ የጀሃነምን እሳትን ወተቁና እሳትን ፍሩ ብሏል፣ ተጠንቀቁ ብሏል። በእሳት አስፈራርቶናል። 2 ትልልቅ ነገሮችን አትርሱ ተብለናል፣ ጀነትና ጀሃነም። ሁሌ ፊት ለፊታችን ልናደርጋቸው ስንናገርም ይሄ ንግግሬ ጀሃነም ላይ እንዳይጥለኝ ልንል ይገባል። በአንዲት ቃል ምክንያት ከ7 ምድር በታች ሊወረወር እንደሚችል ተነግሯል። ይሄን ፈርተው ንግግር የሚቆጥቡ ሰሐቦች ነበሩ። ስንትና ስንት መናገር የምፈልገው ንግግር አለ፣ የቢላል ኢብኑ አልሐሪስ ሐዲስ ከልክሎኝ እንጂ ይሉ ነበር። ምክንያቱም በአንዲት ቃል ምክንያት አንድ ሰው ጀሃነም ላይ ይጣላል። የአላህን ተባረከ ወተዓላ ቁጣ ጥላቻ ያተርፋል። በብዛት የሰው ልጆችን ጀሃነም የሚያስገባው አፍና ብልት ነው ተብሏል። አፋችንን ልንጠብቅ፣ ከአፋችን የሚወጣ ትርፍ ቃልን፣ ወሬን፣ ውሸትን፣ ሐሜትን፣ ያልተጣራን ንግግር ልንጠነቀቅ ይገባናል። የውርደት ሁሉ ውርደት ጀሃነም ላይ መታሰር ነውና ለዚህ ስር የሚዳርጉ መጥፎ ስራዎችን መተው አላህ ዘንድ እንደሚያስጠይቀን ግዴታ ዒባዳ ከመተው ልንጠነቀቅ ይገባን። ከጀሃነም ሰዎች በተቃራኒው የጀነት ሰዎች መደንገጥ መቸገር እንደሌለ እነሱ ዘንድ ሙቀትንም ይሁን ግለትንም ይሁን ብርድን እንደማያዩ አላህ ነግሮናል። ሁለቱንም ያነጻጸረን ልንኖር ይገባናል። ጀሃነምን ልንፈራ ወደዛ ከሚወስድ መጥፎ ስራ ልንርቅ፣ ጀነትን ልንከጅል ተስፋ ልናደርግ ወደዚያ የሚወስዱ ኸይር ስራዎችን ልንሰራ ይገባል። እነዚያ እምቢባዮች አመፀኞች የሰውነት አካላቸው ነዶ ባለቀ ቁጥር ሌላ ቆዳ ይቀየርላቸዋል። እሳቱን ቀዝቀዝ ባለ ቁጥር ሊቀዘቅዝ ባለ ቁጥር ግለት ይጨመርለታል ያለ ደጋግ የአላህ ባሮችን ደግሞ ሙተኪኢነ ፊሃ ዐለል አራኢክ ላ የረውነ ፊሃ ሸምሰን ወላ ዘምሀሪራ
ምቹ የሆኑ ባላጎበር አልጋዎች ላይ ጋደም ይላሉ፣ ደገፍ ይላሉ። ሙቀትም ይሁን ብርድ አያስቸግራቸውም ይላል። ከሁለቱ መግቢያዎች የቱን ነው እኔ የምመርጠው? የሰው ልጅ ከራሱ ጋር ሊነጋገር ይገባዋል። ምኞት አይደለም። የአኼራ ጉዳይ በስራ ነው፣ በተግባር ነው። ወደ ጀነት የሚወስድ መልካም ስራ ነው። መልካም ስራን ልናበዛ ከኢኽላሱ ጋር ከተውሂድ ጋር ሱናን ከመከተል ጋር ወንጀልና መጥፎ ነገርን ልንርቅ ይገባናል። ወንጀል መርዝም የተመረዘን የተበከለ ምግብ የሰው ልጅ አይኑ እያየ በልቶ የዱንያ ህይወቱን ማበላሸት ጤንነቱን ማዛባት እንደማይፈልገው ሁሉ የአኼራን ህይወት የሚያበላሸውን በተለያየ መልኩ ሊሰራ የሚችልን ወንጀል መራቅ መጠንቀቅ ያስፈልጋል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا ربنا هب لنا من أزواجنا ذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك فعل الخيرات وترك المنكرات وحب المساكين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.